የጋራ የሆነው የኢትዮጵያ ባህላችን እንድንዋደድ እንድንቻቻልና እንድንከባበር ያስተምረናል። እንድንቻቻል ሲያስተምረን ኢትዮጵያ የብዙ ብሔር ብሔረሰቦች፣ የብዙ ሃይማኖቶች፣ የብዙ ባህሎች፣ የብዙ ቋንቋዎች ሀገር መሆኗን ታሳቢ በማድረግ ልዩነቶቻችን የጥላቻ፣ የጥርጣሬ፣ የምቀኝነት ምንጭ ከመሆን ይልቅ ብዝሃነታችን የውበታችን መገለጫ መሆኑን የራሳችንን ታሪክ በማጣቀስ ነው። ኢትዮጵያ በየትኛው የታሪክ ዘመኗ በአንድ ቋንቋ፣ በአንድ ሃይማኖት ሰሞኑን እስክንድር ነጋ አዲስ አበባ መግባቱ እየተነገረ ነው። ማስረሻ ሰጤ እጅ እንዲሰጥ የእስክንድር ነጋ እጅ አለበት በሚል ከሰሞኑ በነመከታው ማሞ ታፍኖ የቆየ ቢሆንም ለሰላም ልባቸውን የከፈቱ የቡድን አባላት ሊያስመልጡት ችለዋን ይላሉ ምንጩ። ማስመለጥ ብቻ ሆኖ አልቀረም። ታጣቂዎቹ እስክንድር ነጋ ከሸዋ የሚወጣበት መንገድ በማመቻቸት አዲስ አበባ እንዲገባ አድርገዋን ይላሉ። እስክንድር ነጋ ከሰሞኑ ከአማራ ፋኖ ህዝባዊ ድርጅት ጋር የተደረገውን የሰላም ስምምነት በዋነኝነት እጁ ያለበት ሲሆን የሰላም ስምምነቱን ተጠቅሞ አዲስ አበባ መግባቱ ነው እየተረጋገጠው። እስክንድር ልክ እንደ ወንድሙ ማስረሻ በይፋ ንግግር ያደርጋን ተብሎ የሚጠበቅ እንደሆነም ምንጮቹ ይናገራሉ። ጤና ይስጥልን። ታሪክ መዝገቧን የምታገላብጠው በደም ቀለም በተጻፈ ገጾች ላይ ብቻ ነው። የነጻነት ትግል ደግሞ እንደ እሳት ነው። አልተቆጣጠሩት የለኮሰውን እጅ መልሶ ይበላን። ጣሊያናዊ የፖለቲካ ፈላስፋ ኒኮል ማኪያ የቢል ዘ ፕሪንስ በተሰኘው መጽሐፉ ላይ አንድ አስደንጋጭ እውነት ይናገራል። ከታጠቁ ነቢያት ይልቅ ያልታጠቁ ነቢያት በፍጥነት ይወድቃሉ። ነገር ግን መሪው የተሳተ ካርታ ይዞ ሲዘምት የተከተለው ሰራዊት ዕጣ ፈንታ ከገደል መግባት ነው። ዛሬ የአማራ ሕዝብ የህልውና ትግል በታሪክ አደባባይ ላይ ቆሟል። ፋኖ ይህ ስም ብቻ የሺህ ዓመት የነጻነት መንፈስ ያዘለ ነው። ነገር ግን በዚህ ታላቅ ንቅናቄ መካከል አንድ ጥላት አለ። የእስክንድር ነጋ ስም ከከተማ የፖለቲካ ኃይልነት ወጥቶ ወደ ጫካው ንጉስነት ሲቀየር ትግሉ ምን አጣ? ዛሬ የምንፈትሸው ይህንን የታሪክ ስብራት ነው። ሮበርት ግሪን ዘ ስትራቴጂ ኦፍ ዋር በሚል መጽሐፉ ላይ የማይመጥን መሪን በጦር ሜዳ ላይ ማስቀመጥ በህግ የሚመራውን የአንበሶች ጦር አሳልፎ እንደመስጠት ነው ሲል ያስጠነቅቃል። እስክንድር ነጋ በብሩ የሰራውን ገድል ማንም አይክደውም። የከተማ ፖለቲካና የሽምቅ ውጊያ ወይም ጉሪላ ዋር እንደ ሰማይና እንደ ምድር የተራራቁ ናቸው። በቪየትናም ጦርነት ወቅት ጄኔራል ቦያን ጃፒያ ለአሜሪካውያን የሰጡት ትምህርት እንዲህ ነበር። ፖለቲካ የሌለው ጠመንጃ ወንበዴነት ነው። ስትራቴጂ የሌለው ፖለቲካ ደግሞ ራስን ማጥፋት ነው። እስክንድር ነጋ ወደ ፋኖ ሲቀላቀል ይዞት የገባው የከተማ ሴራ እና የቡድን ልክፋት እንደ ካንሰር የትግሉን አንድነት በላው። ዓለም አቀፍ ተሞክሮች እንደሚያሳዩት ትግሉን የሚጠልፉት በሜዳው የደሙት ሳይሆኑ በቃላት ላይ የሚራቀቁት ናቸው። ጆርጅ ዋርዌል ኮሎኒያ በሚል መጽሐፉ በስፔን የእርስ በርስ ጦርነት ወቅት የታጋዮችን መከፋፈል እንዴት ለፋሽስቶች ድል እንደሰጠ በምሬት ይተርካል። ዛሬ በፋኖ ላይ የምናየው ይሄንኑ ነው። እስክንድር ነጋ የፈጠረውን የኔ ካልሆነ የሚለውን የግትርነት አቋም በተባበረ ክንድ ላይ የሰይፍ ምት እያሳረፈ ነው። የአማራን ትግል ወደ አንድ ማዕከል ከማምጣት ይልቅ በጎንደርና በጎጃም በሸዋና በወሎ መካከል የጥርጣሬ ግንብ ተገነባ። ይህ የትግል ኪሳራ ስትራቴጂ ፌለር ተብሎ የሚገለጽ ነው። ታዋቂው የቻይና ጦር መሪ ሳንዙህ ጠላትህን ሳታውቅ ራስን ካወቅ ለአንድ ድል እንደ ሽንፈት ይገጥምሃል፣ ራስህንም ጠላትንም ካላወቅ ግን በሁሉም ውጊያ ትሸነፋለህ በሚል ይገልጸዋል። እስክንድር ነጋ የራሱን ወንድሞች እንደ ጠላት መፈረጅ ሲጀምር የትግሉን አቅጣጫ ወደ ገደል መራው። ዋጋው ምንድን ነው? የዚህ የፖለቲካ ቁማር ዋጋው የንጹሃን ደም ነው። ፍራንስ ፋኖን ዘ ዌርች ኦፍ ዘ እርዝ በሚለው መጽሐፉ ላይ ቀኝ ግዛት የሚቃወም ትግል መሪዎቹ ሲሰሳቱ ወደ እርስ በርስ እልቂት ይቀየራል ሲል ተንብየው አድረዋል። እስክንድር ነጋ በፈጠረው የትዕዛዝ መዋቅራዊ ውዥንብር ወይም ቼይን ኦፍ ኮማንድ ቹዝ ምክንያት በዓለም አቀፍ ደረጃ ሊገኝ የነበረውን ዲፕሎማሲያዊ ድጋፍ እየተልፈሰፈሰ መጣ። ዓለም የተበታተነን የኃይል አስተላለፍ የሚሰማ አይደለም። ዓለም የሚያዳምጠው አንድ ድምፅ፣ አንድ መሪ፣ አንድ ራዕይን ብቻ ነው። የትግሉ ኪሳራ የሚለካው ባልተያዙ ከተሞች ብቻ ሳይሆን በወደቀው የህዝብ ሞራልም ጭምር ነው። እንደ ናፖሊዮን አባባል በጦርነት ውስጥ ሞራል ከጉልበት አንጻር ሲታይ
እንደ 3-1 ወይም 3-1 ያለ ነው። እስክንድር የነካው ይህንን የሞራል ልብ ነው። ፖለቲካ የገበያ አዳራሽ በሆነበት በዚህ ዘመን ትግል የሸቀጦች ያክል ይቸበቸባል። ሰሞኑን የሰማነው ዜና ለብዙዎቹ መርዶ፣ ለፖለቲካ ተንታኞች ግን የረጅም ጊዜ ትንበያቸውን የሚያረጋግጥላቸው ሆኖ ተከስቷል። እስክንድር ነጋ አዲስ አበባ ገባ። በእርግጥ እስክንድር ነጋ አዲስ አበባ መግባቱ አመራሮቹ ከገዢው ኃይል ጋር የተደራደሩ የሚለው ዜና የአጋጣሚ ጉዳይ ሳይሆን የረቀቀ የጠለፋ ስትራቴጂ ወይም ስትራቴጂ ኦፍ ኮምፒቲሽን ፍጻሜ ነው። ማርሊን የሚገርም ንግግር አለው። ተቃውሞውን ለመቆጣጠር ምርጡ መንገድ ራሳችንን የምንመረምረው ሰው ማሰማራት ነው ባይ ነው። እስክንድር ነጋ የአማራው ብሔርተኝነት አንግቦ ወደ ጫካ ሲገባ ዓላማው ህዝቡን ደቁሶ ለማከም ወይም የህዝቡን ቁጣ አደራጅቶ ለድርድር ለማቅረብ፣ መልሱ ዛሬ በአዲስ አበባ አውራ ጎዳናዎች ላይ እየታየ ነው። ይህ በፖለቲካ ሳይንስ ኮንትሮል ኦፖዚሽን ወይም ቁጥጥር የሚደረግበት ተቋም የሚሰይ ነው። እውነተኛው የፋኖ ትግል ከቁጥጥር ውጭ እንዳይወጣ ከመሃል ገብቶ መሰነጣጠቅ፣ አቅምን መበተንና በመጨረሻም የተዳከመውን መንፈስ ይዞ ለጌቶቹ ማስረከብ የተፈጸመው ይህ ነው። ታዋቂው የሳይኮሎጂ ሊቅ ሮበርት ሚሼልስ የኦሊጋርኪ የብረት ህግ በሚለው ጽንሰ ሐሳቡ ማንኛውም ለነጻነት የተጀመረ ድርጅት ውሎ አድሮ ወደ ጥቂት መሪዎች ጥቅም ማስጠበቂያነት ይቀየራል የሚል መከራከሪያ አለው። እስክንድር ነጋ ያደረገው ይህንኑ ነው። የአማራን ህዝብ የህልውና ጥያቄ፣ የገበሬውን እንባና የወጣቱን ደም እንደ ፖለቲካ ካፒታል ተጠቀመበት። በጠረጴዛ ዙሪያ ሲቀመጥ የሚናገሩት ስለ አማራ ህዝብ መብት አይደለም። የሚነጋገሩት እኔን ስልጣን ከሰጣችሁኝ ይህንን የምትፈሩትን ታጣቂ ኃይል አበርድላችኋለሁ በሚል የሽያጭ ውል ነው ይላሉ። ይህ በታሪክ ዘግራንድ ማቴሪያል ተብሎ የሚጠቀስ ሲሆን እስክንድር ነጋ ከመጀመሪያው ወደ ትግሉ ሲቀላቀል የነበረው ህልም የአማራን ህዝብ ነጻ ማውጣት ሳይሆን የአማራን ብሔርተኝነት ጠልፎ የራሱ የፖለቲካ መሰላል መገንባት ነበር። ሳይንስ እንደሚያረጋግጠው እንዲህ አይነቱ መሪዎች የሚፈልጉት ለውጥ ሳይሆን በለውጡ ሂደት ውስጥ የሚገኘውን ስልጣን ወይም ወንበር ነው። ታሪክ ራሷን ትደግማለች ይባላል፣ ግን የግድ መሆን የለበትም። ጀርመናዊ ፈላስፋ የግል ታሪክ የሚያስተምረን ነገር ቢኖር ከታሪክ አለመማራችን ነው እንዲል ዛሬ በፋኖ ትግል ላይ የተረጋገጠው የእስክንድር ነጋ መከፋፈል ጥላ የትግሉን ፀሐይ ሊጋርዳት ይችላል፣ ነገር ግን ሊያጠፋት አይችልም ይላሉ። በጉዳዩ ላይ አስተያየታቸውን የላኩልን አንድ የማህበረሰብ ምሁር አሁን የሚያስፈልገን እንደ ቶማስ ሳንካራ አይነት የእውነት እና የድፍረት እርምጃ ነው። ስህተትን አምኖ መቀበል የጀግንነት አክሊል ነው ይላሉ። ኪሳራው ወደ ትርፍ የሚቀየረው ከመሪዎቹ የግል ስብዕና ወይም ከልቶ ፐርሰናሊቲ ይልቅ ለዓላማው ታማኝ መሆን ሲቻል ብቻ እንደሆነም ያስቀድማሉ። እንዲሁም የማህበረሰብ ሳይንስ አዋቂ አክለውም ትግሉ የእስክንድር ነጋ አይደለም፣ ህዝቡ ከተሰበረ ውስጥ ጠግኖ ከጠፋ ውስጥ አበልጽጎ የነጻነት ችቦ እንደሚያቀጣጥል ጥርጥር የለውም ይላሉ። ኤሪክ ሆርስ ዘትሩ በሊቤር በተሰኘው መጽሐፋቸው አንድ ንቅናቄ መሪው ሲከዳው አይሞትም፣ ይልቁንም ከውሸት መሪዎች አርቆ ወደ እውነተኛው ማንነቱ ይመልሳን እንጂ በሚል ያሰፍራሉ። የእስክንድር ነጋ አዲስ አበባ መግባት ለፋኖ ትግል የመጨረሻ ምዕራፍ ሳይሆን የእውነተኛ የመንጻት ጊዜ ነው። ገለባው በነፋስ ሲወሰድ ፍሬው ይቀራር እንደማለት ነው ይላሉ። አሁን የተደናገረው፣ አሁን የተታለለውና በሰው ተስፋ የጣለው ሁሉ ወደ ራሱ ይመለሳል። አሁን ትግሉ ከከተማ ፖለቲከኞች እጅ ወጥቶ ወደ እውነተኛ የህዝብ ልጆች እጅ ይመለሳል። እስክንድር በፈጠረው የትግል ኪሳራና ውዥንብር ውስጥ አንድ እውነት ጉልህ ይወጣል። ይኸውም የህዝብ ትግል በግለሰቦች ሴራ አይቀለበስም፣ ይዘገይ ይሆናል እንጂ መዳረሻውን አይስትም ይላሉ። ታሪክ ግን ይህንን ክደት በደማቅ ቀለም ጽፋ ታስቀምጠዋለች። የእስክንድር ነጋ አዲስ አበባ መግባት ተከትሎ ከመጽሐፍም ከታሪክም ከሳይንስም እና ከባለሙያዎች ተነስተን ያገኘነውን ምዕራፍ በዚህ ቋጭተነዋል። ለአሁን በዚያ በቃን። ቸር ያገናኘን።